ደስ አላለኝ። ቢሆንም ግን ትንሽ ክብር ማሳየት ነበረብኝ። በገዛ አክስቱ ቤት አላስገባም ብዬ እጁን ቀርጥፌው ነበር። ልክ አልሰራውም። አጉን መጠራጠር መጥፎ ሰው ነው የሚያደርገው። የመስዋዕት እርግቤ የመታረጃ ሰዓት ደርሷል። የመስዋዕት እርግብ በአንቺ ነው እናትና አባቴን ደም በቀለው። በቅርቡ መስዋዕት አድርግሻለሁ። ብሌን እባላለሁ። ዮሐንስ እባላለሁ። ለቅድሙ በጣም ይቅርታ ስላላወቅኩ ነው። ምንም አይደል። ለአክስቴ አስበሽ ስለሆነ አልተቀየምኩሽ። እሺ፣ አመሰግናለሁ። ምንም አይደል። የእናትና የአባቴ ገዳይ ደምህን አፈሰዋለሁ። ደምህን ሳላፈሰው እንቅልፍ አይወስደኝም። በአንተ ምክንያት በሰላም ተኝቼ አላውቅም። ደምህን እንደ ውሃ ነው የምጠጣው። ይሄ የባህሉ ልጅ አይደለም። እርግጠኛ የሆነ ቦታ አውቀዋለሁ። የት ነበር የማውቀው? የት ነው ያየሁት? የት ነው? ሳሙኤል ዮሐንስ ይባላል። ብሌኔ ትንሽ እስኪ ለልጅ የሚበላ ነገር አቅርቢለት። እሺ ትይ። ውይ አክስቴ አያስፈልግም። አሁን በልቼ እየመጣ ዮሐንስዬ፣ ከዚህ በኋላ ይሄ ቤት ነው። እሺ እንግዳቱ። እሺ ጋልሽ በይ ተነሽ ብሌንዬ፣ የሚበላ ነገር ይዘሽለት ነው። እሺ ትይ። ከሁሉም በፊት አንቺ እንደምገለው በአንቺ ስቃይ፣ በአንቺ ሞት ሁሉም ጠላቶች ሲያዝኑና ሲሰቃዩ ማየት እፈልጋለሁ። ይሄ ልጅ ከብሌን ጋር ምንድን ነው ያለው? እይታውም ልክ አይደለም። ሰላም ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ መጣሁት አደራ ድራማ ነው። አደራ ድራማ እንግዲህ በጣም አስተማሪና አዝናኝ ድራማ እንዲሁም ደግሞ በጉጉት የሚጠበቅ ድራማ ነው። እንግዲህ በስተመጨረሻም ጆ ወይንም ደግሞ ዮሐንስ ወደ ወይዘሮ ሰላም ቤት ገብቷል ማለት ነው። እንግዲህ አቶ ባህሉ በነገረው ነገር በውሸት ትርክት እንግዲህ ገብቶ ሁሉንም ሊያጠቃ ተዘጋጅቷል ማለት ነው። ገና ከውጭ ሲገባ ነበረ ብሌን ፊቱን አይታ ያወቀችው ማለት ነው። ምክንያቱም ፊቱ ስታየው የሆነ ወንጀለኛ ሰው ነበረ መስሎ የታያት ማለት ነው። ልታስገባውም ስላልፈቀደች እንዲሁም ደግሞ ደስ ስላላላት እጁ ላይ ዘግታበታለች ማለት ነው። እንግዲህ ዘግታበትም በጣም ትንሽ ቆየት ካለች በኋላ ነበረ ቤት ውስጥ መታ ስትደናበር የነበረው። ሁኔታዋም ደስ ያላላቸው ሳሚና ወይዘሮ ሰላም እንግዲህ ብሌንዬ ምን ሆነሻል? ምን ሆነሽ ነው? ደህና አይደለሽም? ምን ሆነሽ ነው? ከየት ነው እየመጣሽ ያለሽ? ውጭ አልነበርሽ እንዴ? ይሏታል ማለት ነው። አዎ ደህና ነኝ፣ ምንም አይደለሁ፣ እናንተ ቁጭ በሉ ብላ እንግዲህ ተመልሳ ቁጭ ትላለች ማለት ነው። እንግዲህ ልጁ ተቀርጥፎ ወደ ባህሉ ከተመለሰ በኋላ ችግር የለውም ጋሺ፣ እኔ እንዴትም አድርጌ መክፈት እችላለሁ። እንኳን ይቺን በርና ብዙ ነገር ያለፍኩ ልጅ ነኝ። ስለዚህ ምንም የሚያሳስብህ ነገር የለም በማለት እንግዲህ በሩን ያው እንዳያችሁት ሌባ በር እንዴት እንደሚከፍት ማለት ነው። እኔ በጣም የገረመኝ ዛሬ በር በዚህ መንገድ ከተከፈተማ እውነት በጣም የሚያስገርም ነገር ነው። በጣም ብዙ ትምህርት ነው የምንወስድበት ማለት ነው። እና እንግዲህ ከፍቶ ገብቷል ማለት ነው። ሲገባም ብሌን በጣም ነበር የደነገጠችው። ወይዘሮ ሰላምም ገና እንደገባ በጣም ደንግጣ ነበረ። ግን መጀመሪያ ጥያቄ ያቀረበችለት ብሌን ነበረች። ማነህ? ቆይ አንተ ማነህ? አንተ ለምንድነው ማንነትህን የማትናገረው? ደሞስ በሩን ዘግቼዋል ነበር እንዴ? በየት ነው የገባኸው? ብላ እንግዲህ ብሌን በጥያቄ ታፋጥጠዋለች ማለት ነው። እሱም የበሩን ነገር እንግዲህ ለማስረሳት ስለፈለገ
ሰላምን ፈልጌ ነው ብሏል ማለት ነው። ወይዘሮ ሰላምም ማነህ አንተ? እኔ እኮ አላውቅም፣ እንዴት ቤት ትገባለህ ዝም ብለህ ስትለው አዎ አታውቂኝም፣ እኔ ብዙ አመት ስፈልግሽ ነበረ ብሎ እንግዲህ ወደ ስሯ ቁጭ ብሎ ሁሉንም ያለውን ነገር አስረድቷታል ማለት ነው። እንግዲህ በኃይሉ የነገረውን ነገር አንድም ሳይጨምር አንድም ሳይቀንስ ሁሉንም ነገር ሲነግራት ወይዘሮ ሰላም አምነዋለች ማለት ነው። ምክንያቱም በኃይሉ ከአሁን በፊት ልጅ እንዳለውና ልጁንም ደግሞ ጥሎ እንዲሁም ልጁን እንደማያውቀው ከአሁን በፊትም ወይዘሮ ሰላም በተደጋጋሚ ጊዜ ሐዋሳና ሻሸመኔ የሄደች ትፈልገው እንደነበረ እንግዲህ ሁሉንም ታሪክ አቶ በኃይሉ ስለነገረው ለወይዘሮ ሰላም ሲነግራት እንግዲህ ወይዘሮ ሰላም ገና እንዳየችው ነበረ ያመነችው ማለት ነው። ቢሆንም ግን ሳሚና ብሌን ሊያምኑት አልፈለጉም፣ አልቻሉም ነበረ። በጣም ነበር የከበዳቸው። ይሄ ሰው ማን ነው ደግሞ እንዴት በኃይሉን የማላውቀው ልጅ ከየት አመጣ? ይሄ ፊት አዲስ አልሆነብኝም እያለ ነበረ ሳሚ ራሱ ማለትም በጣም ነው የተጠራጠረው። ብሌንም አረ ሳሚ ይሄን ነገር ግን እያመንከው ነው ወይ? ፊቱን እንኳን እኮ ሲታይ የሆነ ወንጀለኛ ነገር ነው የሚመስለው። እውነት ይሄ በኃይሉ ልጅ ነው ወይ ብላ እንግዲህ ሳሚ ስጠይቀው እኔ እንጃ አይመስለኝም፣ ምን ይታወቃል ወይ የዛ የበኃይሉም ሴራ ሊሆን ይችላል፣ ምን ይታወቃል ብሽ ነው ብሌን። ለማንኛውም ራስሽን ጠብቂ ይላታል ማለት ነው። እኔ ምን ሆናለሁ ሳምዬ፣ አንተ ብቻ ራስህን ጠብቅን፣ ይሄ ነገር ምንም አላማነኝም በጭራሽ፣ ይሄ ልጅ የሰላም የወንድም ልጅ ሊሆን አይችልም ትለዋለች ማለት ነው። በኃይሉም ብሌን እኔ እኮ ይሄ ልጅ የት እንደማውቀው ጠፋብኝ እንጂ አውቀዋለሁ እኮ ፊቱ አዲስ አልሆነብኝም፣ ይህን የማውቀው ይሄ ልጅ እያለ እንግዲህ ሳሚም ያው አይኑን እያየው ነበረ። ልጁም እንግዲህ ብሌንን እያያት የመስዋዕት እርግብ ያው እንግዲህ ብዙ ነገር እያለ በጣም የሚዘገንን ነገር የቤተሰቦቼ መበቀያ ደምሽን እንደሆነ ማፈሰው እያለ እንግዲህ መጀመሪያ ትኩረቱን ያደረገው መጀመሪያ አንቺን ገድዬ ቤተሰቦችሽ በሀዘን ሲዋጡ በሀዘን ሲኮራመቱ ማየት ፈልጋለሁ። እኔ ይሄ ሁሉ አመት ያሳለፍኩትን ነገር የአንቺን ቤተሰቦች ሲያዩ ፈልጋለሁኝ እያለ እንግዲህ የበቀሌ ካርድ እያለ በጣም እየዘገነነ ነበር እየሰማሁት የነበረው። እንግዲህ በጣም በሚያስጠላ ሁኔታ ነው ማለት ነው ጆ አሁን ላይ ነገሩን የተቀበለው። ምክንያቱም በጣም ብዙ ነገር ወይዘሮ ሰላም ይሄንን እንዳላደረገችው ሳሚ ይሄን ነገር እንዳላደረገው በብዙ መንገድ ሊያውቅ ይችል ነበረ። በሌላ በኩል ደግሞ በኃይሉ እንግዲህ ሳሚን በጣም ነው ማለት ማነው ጆን በጣም ነው የፈራው ማለት ነው። አሁን ላይ በጣም ነው የፈራው። ምክንያቱም ይሄ ነገር እንኳን ተሳክቶለት ወደፊት በሆነ ምክንያት የእሱን ቤተሰቦች እኔ እንደገደልኳቸው ካወቀ ይሄ ልጅ መጀመሪያ የሚያጠፋው እኔ ነው። ስለዚህ ይሄ ልጅ ይሄንን ስራ ሰርቶ ከመጣ በኋላ ቀጥታ አስወግደዋለሁ እያለ ነበረ ማለት ነው። እንግዲህ ጆ ወይ ከራሱ አልሆነ ወይንም ደግሞ ኃጢአት ከመስራት አልዳንም ማለት ነው። በእርግጥ ይሄን ነገር ያደርገዋል ብዬ አላስብም። ምክንያቱም ቀስ በቀስ በጣም ብዙ ነገሮች ሊቀየሩ ይችላሉ ብዬ አስባለሁ። እንግዲህ በሌላ በኩል ደግሞ እንግዲህ ቃል እንዳያችሁት ወይዘሮ ገነት የሄዳ እቃ እያጠበች ነው ማለት ነው። ቃል እኔ በጣም የምትገርመኝ ነገር አሁንም እዛም ሆነ ራሱ ሰው ቤት ሆነ ራሱ ምላሷ አረዛዘሙ በስማ እንግዲህ ወይዘሮ ገነትን እንደዚህ ስላረግሽኝ የምስተካከል ምስሎች ነው? ልጅሽ የማትሰራውን ስራ እኮ ነው እያሰራሽ ያለሽው። እባክሽን በቃ እንደዚህ አታድርጊ እባክሽን እያለች እንግዲህ እየተማጸነቻት ነበረ። እንዲሁም ቃል ለወይዘሮ ገነት እንግዲህ እባክሽን ልጅሽን ሸልሚ፣ እባክሽን ልጅሽን ሸልሚ፣ ልጅሽን በጣም ነው የምወደው፣ ብሌን እኮ አትወደውም፣ እኔ በቃ በጣም ነው የምወደው፣ ከእሱ ጋር መኖር ፈልጋለሁኝ እያለች እንግዲህ ወይዘሮ ገነትን እየተማጸነቻት ነበረ። ወይዘሮ ገነት ደግሞ እሱማ አንዴ ለአንድ ሽልማት አንዱ ለአንድ ሰው ነው የሚሸልመው፣ ስለዚህ ምንም ማድረግ አልችልም። እነሱን ደግሞ እኔ ሳልሆን ከፈጣሪ ነው፣ ፈጣሪ ነው ያጣመራቸው፣ ፈጣሪ ያጣመረውን ደግሞ ማንም አይለየውም። ስለዚህ አርፈሽ ተቀመጪ፣ እነሱን ያጣመራቸው ፈጣሪ ባይሆን ኖሮ በአንቺ ሴራ ራሱ ብዙ ነገር ሊበላሽ ይችላል ትላታለች ማለት ነው ወይዘሮ ገነት። እንግዲህ ቃለም ተስፋ ቆርጣ አርፋ ተቀመጠች ማለት ነው። እንግዲህ ወይዘሮ ገነት የሰራችው ስራ ራሱ ስላልጣማት እንግዲህ ደግማ እያሰራቻት ነበረ። ቃልም ልጅሽ ቢሆን ኖሮ እንደዚህ አታንገላችኝም፣ ልጅሽ ስለሆንኩኝ ነው የምትጫወችብኝ አይደል እያለች እንግዲህ ለወይዘሮ ገነት አንዳንድ ነገር እያለች ነበረ። ወይዘሮ ገነትን ብሌን ናት፣ ብሌን ከዚህ 10 እጥፍ ነው እየሰራች ያደገችው።
ብሌን እንዳንቺ አደረግሻት። ደግሞ ይሄን የማደርገው ነገር ለእኔ እንዳይመስልሽ፣ ለራስሽ ወደፊት አንቺን ነው የሚጠቅምሽ። የአንቺ ኩዮች ወልደው እያሳደጉ ነው። አንቺ ቃጠልኩ ብለሽ ታለቅሻለሽ እንዴ? ገና አይደለም በስራ በዱላ ነው ማሰለጠንሽ እያለቻት ነው ማለት ነው። እንግዲህ እስቲ ወደፊት የቃልን ነገር የምናይ ነው የሚሆነው። ቃል እንደ ወደፊት ገንዘብ ሳይሆን የሚተርፋት ስነ ምግባር ብቻ ይሆናል ማለት ነው። ደግሞ ከሁሉም በላይ እሱ ይበልጣል እንጂ ቃል ከዚህ በኋላ የሰላምን ንብረት አገኛለሁ ማለት ዘበት ነው። ምክንያቱም እንግዲህ በኃይሉ ከተሳካለት በጆ በኩል ያገኛል ማለት ነው። ባይሳካለት ራሱ ሳሚና ብሌን ስላሉ ካሁን በኋላ ቃል ይህንን የወይዘሮ ሰላምን ገንዘብ የምታገኝ አይመስለኝም ማለት ነው በጭራሽ። እንግዲህ ወደ እነ ሳሚ እንዲሁም ደግሞ ወደ ወይዘሮ ሰላም ስመለስላችሁ ልጁ እንግዲህ ተዋወቁ እንጂ ለምንድን ነው ቁጭ የምትሉት ብላ እንግዲህ ወይዘሮ ሰላም ስታስተዋውቃቸው ገና እንደቆመ ነበረ አይኑን ብሌን ላይ እየጣለው ማለት ነው። አንቺን ነው መጀመሪያ መስዋዕት ማደርግሽ፣ ጊዜ አላባክንም፣ መስዋዕት መሆኛሽ ጊዜ ደርሷል እያለ እንግዲህ በልቡ እያወራ በአትኩሮት ሳያት ሳሚ ይሄ ልጅ ከብሌን ጋር ምንድን ነው ችግሩ? አስተያየቱ እኮ ልክ አይደለም፣ ምን እያሰበ ነው ይሄ ልጅ ብሎ እንግዲህ ሳሚ ሰላም ሊለው ተነስቶ ሳሙኤል እባላለሁ ሲለው ያንኛው ዮሐንስ እባላለሁ ብሎ እንግዲህ ሰላም እንኳን ሳይለው ቁጭ ብሏል ማለት ነው። በዚህም ጊዜ ነበር የሳሚ ጥርጣሬ በጣም የጨመረው። ይሄ ልጅማ በጭራሽ እዚህ ቤት የሆነ መልእክት ይዞ ነው እንጂ የመጣው የወይዘሮ ሰላም የወንድም ልጅ ስለሆነ ወይንም ደግሞ የባህሉ ልጅ ስለሆነ አይደለም። እንግዲህ ፊቱ ላይ የሚታየው ራሱ በቀል ነው እያለ እንግዲህ ሳሚ በጥርጣሬ ነው ያለው ማለት ነው። እንግዲህ ወይዘሮ ሰላምም ተነሽና ለልጅ የራስ አቅርቢለት ትላታለች። ልጅ ምን ያልበላም አሁን ፈልግ የሚላል ልጅ ከዚህ በኋላ ቤቴ እንደ ቤትህ ማየት አለብህ፣ ከዚህ በኋላ ቤትህ ነው፣ አልበላም ምናምን ማለት አይቻልም ትለዋለች። እሺ በቃ አክስቴ እንዳላስቸግር ብዬ ነው ይላል። ምንም የምታስቸግረው ነገር የለም ዝም በልና አሁን እራት ይመጣልሃል ትለዋለች። እሺ በቃ ችግር የለውም ይምጣ በማለት እንግዲህ ያው ብሌን ወደ ኩሽና ሄዳ ምን አይነት ነገር ነው ግን ያደረግኩት? ቢሆንም እኮ በስነ ስርዓት ማናገር ይችል ነበረ። እጁን ቀረጠፍኩት እኮ ቢሆንስ ለምንድን ነው በክብር ያላወራሁት? ይህ አጉል ጥርጣሬ መጥፎ ችግር ያመጣል እያለች እንግዲህ እሷን በልቧ እያሰበች እያለች ልጁ እንግዲህ ከኋላ ተከትሏት የመስዋዕቴ እርግብ እያለ እንግዲህ ከኋላዋ ሊወጋት ቢላውን አውጥቷል ማለት ነው። በዚህን ጊዜ እንግዲህ ሳሚ ጠርጥሮ ከኋላዋ ካልደረሰለት ብሌንን ገና በአንድ ቀን ሌሊት ሊያጠፋት ይችላል ማለት ነው። እንግዲህ ሳሚ ግን በጣም ስለተጠራጠረ ከኋላ የሚሄድ ይመስለኛል ማለት ነው። ምክንያቱም በቤት ብሌን ሁሉንም አንድ ቦታ ነበረ ጥላቸው የወጣቸው። ልጁ ተከትሏት ሲወጣ ሳሚ ዝም ብሎ ይቀመጣል ብዬ አላስብም ማለት ነው። ውድና የተከበራቸው ቻናል ቤተሰቦች እንግዲህ በጣም ነው የሚያሳዝነው። እውነት ነው ወይዘሮ ሰላም ህይወት በጣም ነው የሚያሳዝነው። ብቻ ግን እስቲ ቀጣዩን ክፍል ስናይ ደግሞ የተሻለ ነገር ይፈጠራል ብዬ አስባለሁኝ። አብራችሁ ስለነበራችሁ በጣም ነው የማመሰግነው ባይ